ትራምፕ ተቀየሩ። ከቱጃሩ እስከ ትራምፕ ያወገዙት ሙስሊም ከንቲባ ያሸነፉበት ሚስጥርም can show a nation betrayed by Donald Trump how to defeat him. It is the city that gave rise to him. አዲሱ የመጀመሪያው ወጣት የኒውዮርክ ከተማ የመጀመሪያው ሙስሊም የኒውዮርክ ከንቲባ የተባለው ዞህራን በትራምፕ ባልተጠበቀ መልኩ ተወድሰዋል። የሳውዲው ልዑክ በጋዜጠኞች በአደባባይ ሲወገዙና ትራምፕ ለሳውዲው ንጉስ ሽንጣቸውን ገትረው ተከራክረዋል። ትራምፕ ከንቲባውን ጂሃዲስት፣ ኮሙኒስት፣ ገዳይ እያሉ በስፋት ይዘልፉትና ይወርፉት ነበርም። በዚች ከተማ ማሸነፍ የለበትም እያሉ ይዘቱበት ነበርም። አሁን ግን ነገሮች እየተቀያየሩ ነው። ያንን ገዳይ፣ ጂሃዲስት፣ ኮሙኒስት እያሉ የሚያጥላሉትን ከንቲባ በአባትነት ለከንቲባው ሲከራከሩለት ታይተዋል። ከንቲባውም የዋዛ አልነበረም። ትራምፕን ይወርፋቸው ነበርም። በተለይ እስራኤልን አጥብቆ በማውገዝ ይታወቃል። እስራኤልን የሚያወግዘው ግለሰብ የኒውዮርክ ከተማ ይሆናል ተብሎ አልተጠበቀም ነበርም። ከኤለን መስክ እስከ ትራምፕ፣ ከትራምፕ እስከ እስራኤሉ ጠቅላይ ሚኒስትር ኔታንያሁ በጥብቅ የሚያወግዘው ግለሰብ አሁን በትራምፕ መወደድ ጀምረዋል። ትራምፕና ከንቲባው ሲገናኙ የሞቀ ክርክርና ለመግባባት ይፈጠራል ተብሎ ቢጠበቅም ፖለቲከኞች ናቸውና እርስ በርሳቸው ሲሞጋገሱ ታይተዋል። ትራምፕን ይወርፍ የነበረው ከንቲባ ትራምፕን በመወረፉ ጋዜጠኞች ሲያፋጥጡት ሲሽኮረመምና በራሱ ንግግር በተወሰነ መጠን ሲያኮርፍ ነበር የታየው። ትራምፕ ግን ምንም ችግር የለውም አትፍራ እያሉ ሲያበረታቱት ታይተዋል። የሳውዲው ንጉስ በጋዜጠኛ ካሾጌ ግድያ ሲብጠለጠሉ ትራምፕ በአደባባይ ለሳውዲ ንጉስ ሲከራከሩ ነበርም። ለሳውዲ ልዑልና ለዓለማችን ኮከብ እግር ኳስ ተጫዋች ክርስቲያኖ ሮናልዶ ደማቅ የተባለውን አቀባበል በማድረግ እግር ኳስ ጭምር በቤተ መንግስት የተጫወቱት አሁን ደግሞ ለኒውዮርኩ ከንቲባ መልካም ልብ ሰጥተውታል። ትራምፕ ሲሳደቡም ከልብ ሲወዱም ከልብ እያስባሉ ይገኛሉ። እንዴት ለሚጠሉት ሰው በድንገት ተቀይረው ሽንጣቸውን ገትረው የመከራከሪያ ስነ ልቦና ማዳበር ቻሉ እያስባሉ ይገኛሉ። አነጋጋሪው የኒውዮርክ ከንቲባ ዞህራን ከጥቂት ወራት በፊት በታዋቂው ጋዜጠኛ መህዲ ሐሰን ጋር በነበረው ቆይታ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውዮርክ ቢመጡ ምን ታደርግ ነበር ተብሎ ለቀረበለት ጥያቄ ሲመልስ ኔታንያሁ ችግር እንደሚገጥማቸው ተናግሮ ነበርም። ዞህራን ኮስተርና ፈርጥም ብሎ እንደ ከንቲባ ኔታንያሁ ኒውዮርክ ቢመጣ አሳስረው ነበር ሲል መልሷል። ወጣቱ ከንቲባ ንግግሩንም ሲቀጥል ይህች ከተማ እሴቶቻችን ዓለም አቀፍ ሕግ ጋር የሚጠጣምባት ናት፣ ተግባሮቻችንም ይህንኑ ምላሽ ማንጸባረቅ አለባቸው በሚል ምላሽ መስጠቱ የበርካታ ዓለም አቀፍ ሚዲያዎች መነጋገሪያ ሆኖ ነበርም። ግራ ዘመን ፖለቲከኞችና ተራማጆች ድጋፋቸውን የሰጡትና በሺዎች በሚቆጠሩ በጎ ፈቃደኞች ታጅቦ ዘመቻውን የመራው ዞህራን ከ3 ዓመት በፊት በወሲባዊ ትንኮሳ ከኃላፊነት የለቀቁትን እንድሪው ኮሞን 43.5 በመቶ ድምፅ በማግኘት ነበር ያሸነፋቸው። ማምዳኒን ዞህራንን ለመጣል ከኔታንያሁ እስከ ትራምፕ ከኤለን መስክ እስከ ሪፐብሊካን ፓርቲ ያልፈነቀሉት ድንጋይ የለም። ሆኖም ግን በመጨረሻም ድሉ የኔ ነው ለማለት በቅቷል ወጣቱ ከንቲባም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ ወቅት የአሜሪካ ትልቋ ከተማ የኒውዮርክ ከንቲባ ምርጫ የግራ ዘመም ግንባር ቀደም ተወዳዳሪ የሆኑት ዞህራን ማምዳኒ ካሸነፉ ለከንቲባው የሚሰጠውን ከፍተኛ የፌዴራል ድጋፍ ለመስጠት እንደሚቸገሩ ማስጠንቀቃቸው ይታወሳል። ትራምፕ ንግግራቸውን ቀጠል ሲያደርጉም ኮሚኒስት ኒውዮርክን የሚያስተዳድር ከሆነ ፕሬዝዳንቱኝ ለኒውዮርክ ብዙ ገንዘብ መስጠት ይከብደኛል ሲሉ ትራምፕ ከሲቢኤን 60 ደቂቃ ፕሮግራም ጋር ባደረጉት ቃለ ምልልስ ተናግረው ነበርም። ሆኖም ግን በመጨረሻ የቁጭን ኒውዮርካውያን ሕዝብ ድምፅ አሸነፈም። ዞህራን ማምዳኒ እንዴት አሸነፍ የሚለው ራሱን የቻለ የዶክትሬት ዲግሪ ጥናት ይሰጠዋል ሲል ቢቢሲ በዘገባው ገልጿል። በደምሳሳው ግን እድሜው ንቃቱና ለሕዝብ ቅርብ መሆኑ ተወዳጅ አድርጎታል። በምረጡኝ ዘመቻ ወቅት እሱ ዲጂታል ተፎካካሪዎቹ አናሎግ ሆነው ነው የተወዳደሩትም። ነገረ ስራው ለዘመኑ ትውልድ የሚስማማ ነው። ሲናገር ካፉ ጠብ ይላል ማር የተባለለት አይነት ሰው ነው።
በወጣትነቱ በራፕ ሙዚቃ እስክስ ቅንጥስ ብሏል። ወጣትነቱን በአግባቡ የተጠቀመ ግለሰብ ነው። በነገሩ አሁንም ወጣት ነው። ታላቋን የአሜሪካ ከንቲባነት ያሸነፈበት የድል ድግስ ላይም እንደ መደነስ እየቃጠው ነበርም። አሁን ነገሮች ተቀያይረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ዋይት ሃውስ ሲገናኙ ከዩክሬን ፕሬዝዳንት ቪላዲሚር ዘለንስኪ ጋር የነበረው አይነት ንትርክ ውስጥ ይገባሉ የሚለው የብዙዎች ግምት ነበርም። ከትናንት በስቲያ አርብ ፕሬዝዳንቱና ከንቲባው ሲገናኙ ከተጠበቀው በተቃራኒ ዋይት ሃውስን የሙገሳ ድግስ አድርገውታል። አርብ ዕለት በዋይት ሃውስ አንዲት ጋዜጠኛ ትራምፕ ከንቲባውን ኮሚኒስት ብለው መጥራታቸውን፣ ማምዳኒ ደግሞ ፕሬዝዳንቱን ጨቋኝ ገዥ ማለቱን አስታውሳቸው ነበርም። ሁለቱም ከዚህ ቀደም ስለተናገሯቸው ነገሮች በቀጥታ ምላሽ ከመስጠት ተቆጥበው አንዳቸው ሌላኛውን ወደ ማሞገስ ተመልሰዋል። ማምዳኒ ትራምፕን ፋሽስት ብሎ ስለመጥራቱ በተጠየቀ ጊዜ ትራምፕ ጥያቄውን እንዲመልስ አበረታተውታል። ምንም አይደለም፣ አዎ ማለት ትችላለህ፣ ከማብራራት ይሄ አዎ ማለት ይቀላል ሲሉ ፖለቲካዊ ምላሽ መስጠት ጀምሮ የነበረውን ማሞዳኒን ደግፈዋል። ትራምፕ ስለ ማሞዳኒ ከሰጡት አስተያየት ለትችት የቀረበው ትንሽ ወጥ ያሉ አመለካከቶች አሉት በማለት የተናገሩት ነው። ፕሬዝዳንቱ ለኒውዮርክ ግዛት ገዥነት እየተወዳደሩ ያሉት ሪፐብሊካኗ ኤልሲ ስቴፋንኪ ማሞዳኒ ላይ ስላልሰሙት ፈረጃ የቀረበላቸውን ጥያቄ ውድቅ ሲያደርጉም ታይተዋል። አሁን ኦቫል ኦፊስ ውስጥ ከጂሃዲስት ጎን እንደቆሙ ያስባሉ በሚል ለቀረበላቸው ጥያቄ እንደዚህ አላስብም ሲሉ በፍጥነት መልሰዋል። አንዳንዴ የምርጫ ቅስቀሳ ላይ ስትሆን ነገሮችን ትናገራለህ ሲሉ በሪፐብሊካኗ የኮንግረስ አባል የተሰነዘረውን ፍረጃ አድበስብሰዋል። ከንቲባው ኢትዮጵያውያንን ጭምር አሞግሷል። ከንቲባው ማን ነው? እድገቱና ትውልዱም ዞህራን የኒውዮርክ ከተማ ከንቲባ እንዲሆን ንቅናቄ ያደረጉና ድምጽ የሰጡ ነዋሪዎችንም በንግግሩ ሳይጠቅስ አላለፈም። የመናውያን የመደብር ባለቤቶች፣ ሴኔጋላውያን የታክሲ ሾፌሮች፣ ኡዝቤክስታናውያን ነርሶችና ኢትዮጵያውያን አክስቶች ሲል ድጋፍ የሰጡትን ዘርዝሯል። ዞህራን ባደረገው የ30 ደቂቃ ንግግር በዚህ ጨለማ የፖለቲካ ዘመን ኒውዮርክ ብርሃን ትሆናለች ብሏል። ዶናልድ ትራምፕ ንግግሬን እየተመለከትክ እንደሆነ አውቃለሁ፣ 4 ቃላት ልናገር እፈልጋለሁ፣ ድምፁን ከፍ አድርገው እኛ ጋር ለመድረስ ሁላችንንም ማሸነፍ አለበት ሲልም ተናግሮ ነበርም። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ተጀምሯል ሲሉ ምላሽ ሰጥተው ነበርም። አሁን ግን ከጥል ወደ ፍቅር ተጉዘዋል። ዞህራን አንጋፋው ፖለቲከኛና የቀድሞው የኒውዮርክ ከንቲባ የሆኑት ኢንድሪው ኩኦሞን አሸንፎ የዲሞክራሲ ፓርቲ እጩ መሆኑ በርካታ የፖለቲካ ታዛቢዎችን ማስደነቁ ይታወሳል። የግራ ዘመን ፖለቲከኛ የፍልስጤማውያን መብት ተሟጋች የስደተኛ ልጅ ሙስሊም የሆኑት ዞህራን የበርካታ ዓመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸውን ኢንድሪው ኩኦሞን ያሸንፋል ተብሎ አልተጠበቀም ነበርም። የዞህራን የምርጫ ቀስቀሳ 22000 በላይ በጎ ፈቃደኞች እንዲሁም በአሜሪካ ፖለቲካ ተራማጆች በሚባሉትና በስመጥር ፖለቲከኞች በርኒ ሳንደርስ፣ አሌክሳንድሪያ ኦካሲዮ ኮርትዝ ባሉት ድጋፍ የተቸረው ነበርም። ዞህራን የምርጫ ቅስቀሳውን ያደረገው በሀብት ክፍፍል የህዝብ አገልግሎቶችን በማስፋፋትና የከተማ ደህንነትን ለማረጋገጥ ያለሙ ተራማጅ ፖሊሲዎች ላይ አተኩሮ ነበርም። አባትና እናቱ የህንድ ዝርያ ያላቸው ማሞዳኒ የተወለደው በካምፓላ ኡጋንዳ ሲሆን በ7 ዓመቱ ወደ ኒውዮርክ በመምጣት እዚያው እንዳደገ የህይወት ታሪኩ ይገልጻል። ኦዲዮን በተባለው የግል ዩኒቨርሲቲ የፍልስፍናና ኢኮኖሚስት ሙያ ተምሯል። ኩዊንስ በመወከል የተወዳደረው ማሞዳኒ በ2016 በበርኒ ሳንደርስ የምረጡኝ ዘመቻ ላይ በማስተባበር ተሳትፏል። ከዚያን ጊዜ ጀምሮ ለዚህ ያለ አቋም ካላቸው የዲሞክራቲክ ፓርቲ አመራሮች መራራቅ ጀመረም። የታችኛውን ወደብ ያማከለ ሀብት ክፍፍል፣ የህዝብ አገልግሎቶችን ማስፋፋትና ደሃና ተጋላጭ ዜጎችን መደገፍ የሚሉ ተራማጅ ፖሊሲዎችን ማራመድ ጀመረም። ሁሉም አውቶቡስ አገልግሎት ነፃ እንዲሆን፣ አከራዮች የቤት ኪራይ እንዳይጨምሩ ገደብ ማስቀመጥ፣
ዝቅተኛ ገቢ ላላቸው ሰዎች ቤቶችን መገንባት፣ ከተማዋ የምትቆጣጠራቸው የገበያ መንደሮችን ማስፋፋት፣ የሸቀጥ ፍጆታዎችን አነስ ባለ ዋጋ ማቅረብ፣ ነፃ የልጆች እንክብካቤን ማስፋፋት ለመፈጸም ቃል የገባላቸው አጀንዳዎቹ ናቸው። እነዚህን ሁሉ ተግባራት ለመፈጸም የሚያስፈልጉ ወጪዎቹ በሀብታሞች ላይ ግብርን በመጨመር መሰብሰብ አለበት ብሎ ያምናል። ይህ ሀሳብ በነጋዴዎችና በቢዝነስ ሰዎች ዘንድ አልተወደደም። በንግዱ ዓለም ላይ የሚያተኩረውና ከፍተኛ ተነባቢነት ያለው ዋል ስትሪት ጆርናል ጋዜጣ በተደጋጋሚ ዞህራን ማምዳኒ በፍልስጤማውያን ላይ የሚያደርሰውን ግፍ በይፋ ይተቻል። እስራኤል ጋዛ ላይ የዘር ማጥፋት ወንጀል እንደፈጸመች ቀድመው ከተናገሩት አንዱ ነበርም። የአቋም በጣም ከፍተኛ የጁሽ ማህበረሰብ በሚገኝባት ኒውዮርክ በጥሩ አይታይም። ግን ተራማጅ ከሆኑ የግራ ዘመም ጀዊሽ ወጣቶች ቡድኖች፣ ግለሰቦችና ድርጅቶች እንደ ጀዊሽ ቮይስ ፎር ፒስ ድጋፍ አግኝቷል። ሁለቴ በኒውዮርክ ግዛት ጉባኤ ላይ ተቀምጦ አገልግለዋል። እንደ በርኒ ሳንደርስ ሁሉ የዲሞክራቲክ ፓርቲ አመራሮች የታችኛውን ወደብ ችላ በማለታቸው ነው ባለፈው ፕሬዝዳንታዊ ምርጫ የተሸነፉት ብሎ ያምናል። የካፒታሊዝም ስርዓት ቤተ መቅደስ ተደርጋ የምትወሰደውና 8 ሚሊዮን ሕዝብ የሚኖርባት ከተማ ሙስሊምና የስደተኛ ልጅ በከንቲባነት ከተማዋን እንዲያስተዳድር መመረጡ ልዩ አንድምታ ፈጥሮባቸዋል። ይህን ድል ድርብ የሚያደርገው በርካታ የዲሞክራሲ ፓርቲ አመራሮች ሳይደግፉት የተገኘ መሆኑ ነው። የቀድሞዋ ምክትል ፕሬዝዳንት ካማላ ሃሪስ፣ የቬርሞንት ሴናተር በርኒ ሳንደርስ፣ የኒውዮርክ 14ኛ ኮንግረስ ዲስትሪክት ተወካይ አሌክዛንድሪያ ኦካሲዮ-ኮርትዝ ቢደግፉትም ሌሎች ዲሞክራቶች ድጋፍ ለመስጠት ፈቃደኛ አልነበሩም። የኒውዮርክ ግዛትን በመወከል ሴኔት ላይ የሚገኙት ቹክ ሹመር በጭራሽ ማሙዳኒን አልደግፍም ካሉት አንዱ ናቸው። እነዚህ አመራሮች ማሙዳኒ መደገፍ ያልፈለጉበት ምክንያት የሚያራመዳቸው አቋሞቹ ከተወሰኑ ደጋፊዎቹ ጋር ያጣላናል በሚል ነበርም። በተለይ የነፃ ገበያ አቀንቃኝ ከሆኑትና የዲሞክራቲክ ፓርቲን በገንዘብ ከሚደግፉት አካላት ጋር። ማሙዳኒ አሜሪካን ሀገር ባለመወለዱ ለፕሬዝዳንት ምርጫ መቅረብ አይችልም። በዲሞክራቲክ ፓርቲ ውስጥ ግን ተጽዕኖ ፈጣሪ መሆን ይችላል። እንደ ኒውዮርክ በኑሮ ውድነት በሚታመሱ ሌሎች ከተሞች ማሙዳኒ ያቀረባቸው መፍትሄዎች እኛም ጋር መተግበር አለባቸው በሚል መራጮች የዲሞክራቲክ ፓርቲን አቅጣጫ ሊያስቀይሩ ይችላሉ የሚል ግምት አለ። ይህ ከንቲባ ሙስሊም ቢሆንም የተመሳሳይ ጾታ መብት በመደገፍ ይታወቃል።